ለዛሬው ግን ምን አይነት ቃል ይበቃል ቤተሰብ። ኦ ማይ ጋድ እንደዚህ አይነት ሰርፕራይዝማ ከሆነ ሙሉ ቀን መጠበቅ ሲያንስ ነው እንዴ። እኔ ከትናንትና ጀምሮ መጡ ቀሩ መቼ ነው የሚለቀቀው ሰዓታቸው አለፈ እያልኩ ብቅ ጥልቅ ስል በስተመጨረሻም እንግዲህ ብሩኬ ለሀይሚ ያዘጋጀው ሰርፕራይዝ ተለቋል። ቤተሰቦቼ በመጀመሪያ ደረጃ ሀይሚና ብሩኬ እንኳን ደስ አላችሁ። ሲቀጥል ቤተሰብ ፕላስ ልክ የነሱን አንድነት ትልቅ ደረጃ መድረስ አንድ ላይ መኖራቸውን የምትወዱ ፍቅራቸውን የምትደግፉ አንድነታቸውን አላደለ የነሱን እድገት መልካም ልብ ያላችሁ ሰዎች ጭምር እንኳን ደስ አላችሁ። ሲቀጥል ብሩኬ እንኳን ፈጣሪ ያተረፈ። እንግዲህ ትናንትና ብሩኬ ሊቭ ላይ ትልቅ ሰርፕራይዝ ለሀይሚ ያለ ጠብቁ ብሎ በጉጉት ነበረ ንገረን እያልን ሁላ ነበር። እንግዲህ ያው ሰርፕራይዝ አናገርም፣ ግን የሆነ ያልጠበቃችሁት ነገር ነው በእኛ ቅም የማይደፈር ነገር ግን እኛ ያደረግነው ነገር እናንተም በጉጉት የምትጠብቁት ነገር ነው ሲል በጣም ነበር የጓጓሁትኝና ከትናንት ጀምሬ እስከ ሰዓታቸው እስከሚደርስ እስከ 12 ሰዓት ድረስ ብቅ ጥልቅ እያልኩ ነበረ። ልክ ሲያረፋፍዱ ደግሞ በቃ ዛሬ መቅረታቸው ነው። ወይኔ ሰርፕራይዙ ምንድነው ለመገመት ራሱ አስቸገረ ቤተሰቦቼና እዩ በስተመጨረሻም ተለቋል። እንግዲህ ብሩኬ በስተመጨረሻም ቤት ለምቦሳ ቤተሰብ ብሩኬና ሀይሚ አንድ ላይ መኖር ጀምረዋል። ከዛም በላይ ደግሞ ደስ የሚለው ልክ እኛ ከዚህ በፊት እንዳልናቸው ሰፋ ያለ ቤት ተከራይታችሁ እንደውም ባለ 2 መኝታ ቤት ነበር ስንል የነበረው አይደል? ነገር ግን ብሩኬ ጂፕላስ ተከራይቶ እውነት ለመናገር ግቢው እንዴት እንደሚያምር ቤቱ ኦ ማይ ጉድነስ እንዴ! ሀይሚዬ እኔ እናት የሆነ ድርቅ ነው ያለችው በድንጋጤ እቃዎችን አይቼ ተኝቼ ነገ ስነቃ ነው የኔ መሆኑን የማምነው ሁላ እያለች ነበርና ቤቱ በጣም ነው የሚያምረው። ፈጣሪ ከዚህ በላይ ሰርታችሁ እናንተ የራሳችሁን ትሰራላችሁ። የምሬን ነው። ዛሬ ተከራዩት ጂፕላስ ነው፣ ለዛውም የኪራይ ነው አይደለ? ነገ ደግሞ ሀይሚና ብሩኬ ትልቅ ደረጃ ደርሰው ጂፕላስ 3 ቤት ይገዛሉ። ቤተሰቦች የምሬን ነው የምላችሁ። በጣም የዋሆች፣ ቅኖች፣ መልካሞች እጅ ለእጅ ተያይዘው የሚጓዙ ጥንዶች ስለሆኑ ምንም ነገር ንፋስም አይገባቸው እንኳን ሌላ ነገር እና እንግዲህ ቤተሰብ ያው ቤቱን በተወሰነ ደረጃ ቸኮል ብሎም ቢሆን አስጎብኝቶናል። እኔ ራሱ አማርኛ ሊጠፋብኝ ነው ከደስታ ብዛት ማለት ነው። እና ያው ሰዓት ምናምን የተላለፈው ምንድነው ብሩክ ሐኪም ቤት ሄዶ ነው እንግዲህ ደፋ ቀና ሲል ቪዲዮ በሰዓቱ ወደኛ እንዲደርስ ሀይሚን ለማስደሰት ሰርፕራይዝ ለማድረግ ደፋ ቀና ሲል በመሃል እቃ ተሰብሮ የሆነ እንዴት ነው ምን ነበረ ቤተሰብ ስሙ ራሱ ጠፋብኝ እናንተ እየው ብቻ አይን ውስጥ የሆነ ነገር ገብቶበት ሐኪም ቤት ነው የቆየሁት ምናምን ሲል ነበር። ለዛ ነው ሰዓት ያስተላለፉት። ኤኒዌይስ እንኳን ደህና ሆነ፣ እንኳንም ፈጣሪ ሰላም አደረገ። በደስታ መካከል እንደዛ አንዳንድ ነገሮች ይፈጠራሉ። ያ ደግሞ ለበጎ ነው። ፈጣሪን የምናመሰግንበት ነው እና አንዳንዴ ግን ቤተሰብ ሰው ወንድ በህይወታችሁ ሲመጣም ሲሄድም ምረጡ። የምሬን አሁን እንደ ብሩኬ በተግባር የሚያሳይ ጀግና ሀይሚን ለማስደሰት የሚያደርገው ጥረት የሚያደርገው ደፋ ቀና ሀይሚን በተመሳሳይ ሰዓት ማለት ወንዶችም ሴት ምረጡ፣ እንደገና ደግሞ ሴቶችም ወንድ ምረጡ። ወንድ የሆነ ወንድ ታውቃላችሁ፣ ልክ እንደ ብሩኬ ልበቀና ጀግና ሚስቱን ለማስደሰት የሚያደርገው ጥረት በወሬ ሳይሆን በተግባር የሚያሳይ እየተናገረ ነበረ። ይሄን ቤት ስታዩ ውለዱ ክበዱ እንደምትሉን እርግጠኛ ነን። እሱ ደግሞ በሂደት እያለ ነበርና ቤቱ ቤተሰብ እንዴት እንዳስተካከለው ሲያምር የሆነ ሴት ልጅ ያስተካከለው ነው የሚመስለው። ከሶፋው የፎቶ አደራደሩ ቤተሰብ የእመቤታችንን ስነ ስዕል ራሱ ያስቀመጠበት ቦታ ኦ ማይ ጋድ የመጀመሪያ አይኔ የገባው ብዙ ጊዜ አስብ ነበረ ቪዲዮ ሲሰሩ ሀይሚ ቤት ውስጥ ማለት ነው። ወደፊት ምናልባት ኢትዮጵያ ሲገባ እዛ ቦታ ላይ ትልቅዬም ባይሆን ይሆናል አይደል ቆንጆ ጠረጴዛ ብገዛና ስጦታ ብሰጣት ለሀይሚ ብዙ ጊዜ አሚሮ ውስጥ ይመላለስ ነበርና እመቤታችንን የምታስቀምጥበት ይሆናት ነበር እያልኩ አስብ ነበር። ዛሬ ግን ሳየው ተሰቅሎ ምናምን ኦ ማይ ጋድ። እንግዲህ ያው ሀይሚና ብሩኬ ብቻ አይደለም እዛ ቤት ውስጥ የሚኖሩትኝ አንድ ወንድማችን ብሏል ገምቶ። እኔ ሲገምት ወይ ፍፄ ወይ ደግሞ ቢካ ምክንያቱም አንደኛ ካሜራማን ነው፣ ኢዲተር ነው፣ ኢዲት ያደርጋል ቪዲዮአቸውን ታምሌል ይሰራዋል ምናምንና ከሁለት አንዳቸው ናቸው። ግን ማን ነው የሚለውን በቪዲዮ በሁለተኛ ቪዲዮአቸው እናያለን ማለት ነው። እና እውነት በጣም ነው ደስ ያለኝ። እኔ ስጠብቀው ነበር ከምታስቡት በላይ። እንግዲህ ቤታቸው ውስጥ የሀይሚና የብሩኬ ፎቶ ብቻ አይደለም የተደረደረው የጋሽዬ የሙሽዬ ጭምር ነው እና ቤተሰቦቻቸውንም ጠቅለል አድርገው አስባችሁታል።
በቃ እኔ በጣም ነው ደስ ያለኝ ከምታስቡት በላይ እና ቅን ሰው ሁልጊዜም ቅን ነገር ይገጥመዋል። ሰው ልጅ ከሰራ ከጣረ ቁጭ ብሎ ሆነ ቦታ ስለተሳደበ ሰውን ዝቅ ከፍ ስላደረገ ስለ ሰው ስላንቋሸሸ አይደለም። ለምሳሌ አሁን ትናንትና ሀይሚ ስትሰደብ ሰምቻለሁ። በጣም አስጸያፊ ስድብ። እኔ መድገም አልፈልግም ግን ሀይሚ ለብሩኬ አትገባም ቆርቆሮ ምናምን ስትሉ ነበር አይደል? ዛሬ ደህና ናችሁ? ብሩኬ ብን እንዳለሰማችሁ አይደለ? ቀጣይ ላይ ደግሞ ቀስ እያለን እኔ አባወራ እሷ ደግሞ ንግስት የልጆች ቤት ይሆናል ከጥንቸሎቹ ማን ቀድሞ ይወዳል ሁላ እያለ ነበር። እና በሰው ህይወት ውስጥ ገብቶ መሳደብ ምንም አያመጣም። ሰው የራሳችሁን ህይወት ሰርታችሁ ብትቀይሩ። እኔ እንደ እህት ማለት የተሰማኝን ነው ምነግራችሁ። እኔ በጣም ነው የምወዳቸው። የምወድበት ምክንያት ደግሞ እነዚህ ሁለት ልጆችን አንደኛ ቅንነታቸው፣ ሁለተኛ አንድነታቸው፣ ሶስተኛ ከመጀመሪያ ጀምሮ እነሱ ገና ትውውቅ ምናምን ሳያደርጉ ጀምሮ እኛ ራሳችን ፎታቸውን እያቀናበርን ይህን አይታችሁ ራሱ መረዳት ትችላላችሁ። ከቻላችሁ ለሰው ልጅ ቅን መሆን ነው፣ ካልቻላችሁ ደግሞ ቅን አለመሆን ነው። በቃ ይኸው ከሰው ህይወት ውስጥ ውልቅ ብሎ መውጣት ነው። ገባችሁ አይደለ? ትናንትና ብሩኬ በርከት ያሉ መልእክቶችን ሲያስተላልፍ ነበረ። እውነት ልብ የሚነካ እኔ ስሰማው ነበር። ስቲል ከላይቭ እስከሚወጣ እስከ ሌሊቱ 9 ሰዓት ተኩል ምናምን እየተከታተልኩት ነበር እና በስተመጨረሻ በጣም ከባባድ መልእክቶችን ያሳለፉ። ያ ደግሞ ለማን ነው? ለእንደኛ አይነቱ ማለት እኔ ራሴን አይወክልም። እውነት ለመናገር እኔ በሰው ላይ ቢያንስ ልወዳቸው እችላለሁ። ከዛ በላይ ግን ምቀኛ ልሆን አልችልም በጭራሽ ማለት ነው። እና ተፈጥሮዬም አይደለም። እና ምላችሁ ፈልጌ ነው በዛሬው ቪዲዮአቸው እየተደሰታችሁ ይሄንን የምትጠብቁ ፍቅራቸውን፣ አንድነታቸውን አንድ ቤት እንዲኖሩ ፍላጎታችሁ የነበረ ሰዎች ኮሜንት ላይ ጠብቃሉ። የምር ኢሞጅ አይደለም ማየት የምፈልገው እኔ ኮሜንት ላይ ደስታቸውን ስገልጽ ነው ማየት የምፈልገውና እኔ በጣም ደስ ብሎኛል። ብሩኬ ፈጣሪ ጨርሶ ይማረክ። ሀይሚዬ እንኳን ደስ አለሽ የኔ እናት፣ ይገባሻል። በጣም ጎበዝ ስማርት የሆነ ልዕልት የሆነሽ ሴት ናት እና እሷም ተናግራለች። ለንግስቷ ሴት አሁን ገና ቦታዋን አገኘች። እንዲያውም ብሩኬ እየተጠራጠረ ነበረ። ሀይሚ እሺ ትበለኝ እምቢ ትበለኝ አላቅም፣ ግን ሰርፕራይዝ ነው እያለ ነበር። እንደዚህ ደግሞ እንድደፋፈር ያደረገኝ ለቤቷ ለ3 ቀንም ለ4 ቀንም የቆየበት ሰዓት ያው ልክ ሀይሚ እኔ ጋር አብረን እንድትቆይ ምናምን ትፈልግ ነበር አይደለ? በሰዓቱ ትታይ እንድትሄድ አልፈልግም ምናምን እያለች ነበር እና ያን ነገር ስላየው ነው ብሎ ነበረ። ብቻ ደስ ይላል። ቤተሰብ እኔ በሰፊው በገልጽ ደስታዬን ደስ ይለኝ ነበረ። ግን በዚሁ አያይዤ ለክርስትና እምነት ተከታዮች እንኳን አደረሳችሁ። ጾመ ነቢያት ገብቷል ማለት ነው እና ቤተሰብ እኔ ደስ ብሎኛል ከምታስቡት በላይ። ይሄን ቀን ስጠብቀው ነበር። ሰዓት ያረፈዱበት ምክንያት ደግሞ ብዙዎችም ሰዓት ይጠበቅ እያላችሁ ነበረ። ብሩኬ ታሞ ሐኪም ቤት ስለገባ ነው። አይን ውስጥ የወደ ማጣበቂያ ነው መስለኛል እና እሱ ነገር ስለገባበት ነው። ደግሞ ከባድ ነው። በተለይ ደግሞ አይን ደግሞ ሴንሲቲቭ ስለሆነ ማለት ነው። ቤተሰቦቼ ኤኒዌይስ እንደኔ ደስ ያላችሁ ላይክ እና ሼር አድርጉ ቪዲዮ፣ እንደዚሁም ኮሜንት ላይ ደስታችሁን ግለጹ እያልኩኝ ባይ ባይ።